የአደጋ ስጋት ጉዳዮች ድንበር የላቸውም። አደጋን የምናነሳው አደጋ ከተከሰተ በኋላ ያለውን ነው ወይስ ደግሞ አደጋ ከመከሰቱ በፊት? እኛ ፌዴራል ላይ የምናግዘው የቅድሚያ የሚባለውን ብቻ ነው። ያለ አግባብ ገንዘብ የሚሰበስቡ ሰዎች አይበዙም ወይ? ውይይት ተከትሎ የማጥራት ስራም ተሰርቷል። ባለፉት 3 ዓመታት እኔ እስከማውቀው ድረስ ለሰብአዊ ድጋፍ ስራ ተብሎ የገባ ስንዴ የለም። ግን በመጀመሪያው ዙር የተመደበው 283.2 ቢሊዮን በኋላ ደግሞ 70 ቢሊዮን ተጨምሮ አጠቃላይ ይሄን ይመስላል። ቁጥሮቹ ላይ አላስፈላጊ ጨዋታዎችም ሊኖሩ ይችላሉ። በፈረንጆቹ 2024 ባለፈው ዓመት ማለት ነው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው ሪፖርት የኢትዮጵያ መንግስትና የረድኤት ድርጅቶች ወደ 11.4 ሚሊዮን እርዳታ ፈላጊዎችን 1.7 ቢሊዮን ዶላር አውጥተው ድጋፍ እንዳደረጉላቸው መግለጫ አውጥተው ነበር። የነሱ መግለጫ የሚለው ይህ 55 በመቶ ብቻ ነው። ልንረዳ ከሚገባን 55 በመቶ ብቻ ነው የሚል መረጃ አውጥተዋል። እና ይሄ ነገር እውነት ነው? መረጃውን እንደሱ እንቀበለው? ቅድም መሀል ላይ አንስቼ እንደነበረ በአንድ ላይ የአጋሮች ቁመና ምን እየሆነ ነው የመጣው ብለን ብናሰላ በጣም እያሽቆለቆለ ነው የመጣው። ይህ አሁን አዲስ አስተዳደር ዋሽንግተን ላይ በመመስረቱ ምክንያት አይደለም። ከመጀመሪያውም ጀምሮ አሁን እናንተ ያነሳው 55 ከመቶ ነው። ከ3 ዓመት በፊት ወር ከ2-3 ዓመት በፊት 33 ከመቶ ነበር። ባለፈው ዓመት 22 ከመቶ ነበር። በዚህኛው ዓመት ደግሞ የት ይደርሳል የምናየው ይሆናል ማለት ነው። ሰብአዊ ድጋፍ በራስ አቅም መነሻ የሚያደርጉ ምክንያቶች አንዱ እሱ ነው። ዋነኛው ባይሆንም ማለት ዋነኛው ለዜጋችን ራሳችን ማለት ነው። ዋነኛው ጉዳይ ለዜጋችን ራሳችን የምለው ለወገናችን ወገን፣ ለዜጎቻችን መንግስት የምለው ነው። የምንመገበውን ማምረት፣ ያመረትነውን መመገብ የምለው የሉዓላዊነት እሳቤና ጽንሰ ሀሳብ ነው። እንደዛም ሆኖ ሁለተኛው ለዜጋችን ሌላ ደራሽ እየጠፋ ነው። ከመጀመሪያውም ተፈላጊ አልነበረም፣ መሆን አልነበረበትም ዋናው ነጥብ። እንደዛም ሆኖ ከሆነ አገር ላይ የተገኘውን ሀብት ሰብስበን በዛ ሀብት ሰብአዊ ድጋፍ በሀገራችን እናሳካለን የሚለው እሳቤው ተገቢ አይደለም። ግን በሌላ በኩል ደግሞ በጣም በከፍተኛ ፍጥነት እያሽቆለቆለ ሄደዋል። ለምሳሌ ከ2 ዓመት በፊት ነበር ያነው ወደ 3.9 ቢሊዮን ነበር የተገመተው። ይሄ እንግዲህ የሚገመተው መንግስት ተቋም የኛ ተቋም ማለት ነው ከአጋሮች ጋር በመሆን እስቲ ምን ያክል ሀብት ነው ለዚህ ዓመት የሚያስፈልገን ተብሎ በጋራ የሚሰራ ነው። 33 ከመቶ እንግዲህ ካልን ሌላኛው ወደ 67 ከመቶ የቀረው በመንግስት እጅ ላይ ነው ያለው ማለት ድሮንም ቢሆን ማለት ነው። 67%ቱን ወይ ማህበረሰቡ እየተሸከመ ነው ወይ ዞኑ ወይ ወረዳው በትክክለኛው የተለየ ልየታ ሲሆን 22 ከመቶ ነው ብለን ስንል 78%ቱ በመንግስት እጅ ነው ያለው። በክልል በዞን በወረዳ በቀበሌ እጅ ይሆናል ማለት። ስለዚህ የሰብአዊ ድጋፍ ፍላጎት አሁን የተፈጠረ ሁኔታ ሳይሆን ቀድሞውንም ቢሆን በጣም በከፍተኛ ሁኔታ እያሽቆለቆለ ነው የመጣው የሚለው ነጥብ አንድ ነው። ሁለተኛው ነጥብ እኛ አሁን የአደጋ ስጋት ስራ አመራር ፖሊሲያችንን ያጸደቅነው የአደጋ ስጋት ስራ አመራር ህግ አርቅቀን አሁን ፓርላማ የሚሄደው አሁን አዲስ ነገር ስለተፈጠረ አይደለም። ይህ ነገር ሊፈጠር እንደሚችል አጠቃላይ ባህሪውም ሂደቱም የሚያሳይ ስለነበረ ከ3-4 ዓመታት በፊት ጀምሮ ሰብአዊ ድጋፍ ጉዳዮችን እንዴት ነው በራሳችን አቅም ማስተናገድ ያለብን የሚል ተሰርቶ የተመጣበት ነው። አሁን ፖሊሲው በአንድ ጀንበር እኮ ተሰርቶ የመጣ አይደለም። ረቂቅ አዋጁም ቶሎ አድርሱ ተብሎ እኮ የመጣ እያንዳንዱ ከ2 እስከ 3 ዓመት የፈጀ በተለያዩ ባለድርሻዎች ጥናቶች፣ ውይይቶች፣ ምክክሮች ተደርገው
የመጡ ናቸው። ስለዚህ እንደ ሀገራችን ስናየው የኢትዮጵያ መንግስት ጉዳዩን ቀድሞ በማጤን የሚያሽቆለቅለው አንድ ነገር ነው። ግን ከሁሉም ከማሽቆልቆል በላይ የክብር የነፃነትና የሉዓላዊነት ጉዳይ ነው። በአንድ በኩል እንደው ዝም ብለን እኒ ከተባለ ይሄ እርዳታ እኮ የሚመጣው በአንድ ሀገር ውስጥ ያሉ ዜጎች ያዋጡት ገንዘብ ነው። እነሱ የከፈሉት ታክስ ነው ተደምሮ እዚህ የሚመጣው። ሌላ ሀገር ላይ ያለው ዜጋ በዛ አይነት መንገድ ከሄደ ሀገራችን ውስጥ ያለው ወገን ለወገኑ ለምንድን ነው በዛ መንገድ ማይቆመው የሚል ጥያቄ ያስነሳል። እነዛ መንግስታት በሆነ መንገድ ሰብስበው የእኛን ዜጋ ለማገዝ ለመደገፍ ከተነሳሱ የራሳችን መንግስት፣ የራሳችን ተቋማት፣ የራሳችን ማህበረሰብ እንዴት ነው ሰብአዊ ድጋፍን በራስ ይዞ ለመሄድ የሚቸገረው የሚል ጥያቄ ያስነሳል። ያ ደግሞ ሁሉም አይነት ምቹ ሁኔታዎች ያሉበት ቦታ ላይ ማለት ጉልበቱ አለ ብለናል። ይሄ በወጣት የተገነባ ሀገር ነው። መሬቱ አለ ብለናል። ያልታረሰ ሰፊ የትየለሌ መሬት ነው ያለው። በጣም ምቹ የሆነ የአየር ጸባይ ነው ያለው። እነዚህን በሙሉ ወስደን ብንሰራ ልመናና ተረጅነት ለእኔ የስንፍና ውጤት ነው። እንደው በግልጽ ለመናገር ማለት በየሀገሩ በየአካባቢው አንድ ወረዳ ለምሳሌ ደቡብ ኢትዮጵያ ላይ ያለውን ዳሰነች የሚባል ወረዳ አለ። ከኩራዝ ከሸንኮራ አገዳ ፕሮጀክቶች ጋር ተያይዞ የኩራዝ ፕሮጀክት ተብሎ የተሰራ አለ። አንድ ወረዳ ለብቻው የውሃ ልማት በቀላሉ ገብቶ ተሰርቶ በካናሎች በትንሽ ማስተካከል ሊሄድ የሚችል ከ253,000 ሄክታር በላይ አለው። ቀደም ያነሳሁት 20 ሚሊዮን ኩንታል ለማምረት የሚያስፈልገን 253,000 ሄክታር ነው ብያለሁ። 253,000 ሄክታር በአንድ ወረዳ ላይ ማምረት ይቻላል ማለት በአንድ ወረዳ። አሁን ያ ውሃ አለ፣ መሬቱ አለ፣ ጉልበት አለ፣ የተወሰነ ቴክኖሎጂ ምናምን ሊጠይቅ ይችል ይሆናል። በዚህ አይነት አገር ውስጥ ለምንድን ነው ለማኝ የምንሆነው? ለምንድን ነው ተረጂ የምንሆነው? ክብራችን፣ ነፃነታችን ለምንድን ነው አሳልፈን የምንሸጠው? ለምንድን ነው መታወቂያችን፣ መዋረጃችን የምናደርገው? ከዚህ በፊት ጋዜጠኞች፣ ዘፋኞች ይህንን ሀገራችንን በሚመለከት ዲክሽነሪዎች የሰሩትን ነገር እየደጋገምንና ይህንን ሳናስተካክል ለምንድን ነው የምንሄደው በሚለው ላይ በለውጡ ምዕራፍ ላይ አንዱ ትልቁ ሌጋሲ የአድዋ ሌጋሲ የሚመስል ብለን የሄድንበት ነው። እንዳነሳው የተባበሩት መንግስታት የምንበለው የአጋር ተቋማት የምንበለው የዶነሮች የምንበለው ሀብት መቀነስ ቀለል ያለ ንግግር ነው። መደፋት ነው የጀመረው። መደፋት ከጀመረ ቁልቁለት መወርወር መፈጥፈጥ ከጀመረ የቆየ ነገር ነው። ስለዚህ በነፍስ ወከፍ ስሌት ስናየው በአንድ ዘመን ምናልባትም በዛኔ የተጠቃሚ ቁጥር አነስተኛ ሊሆን ይችል ይሆናል 100% ይሸፍናል በነፍስ ወከፍ ከሚባልበት አሁን ቅድም ያየነው ቁጥር ነው ያለው። እጅግ በጣም ወርዶ ስለዚህ 55 በመቶውን አጠቃላይ በጋራ የሸፈናችሁት ነው። 45 በመቶ የቀረውም በመንግስት የተሸፈነ ነው ወይስ እንደዚሁ የተተወ ነው? ቁጥሩን የሆነው ስሌቱ ላይ በጋራ የምንይዘው እቅድ ላይ ሁሉንም አይደለም የምንይዘው። የቅድሚያ ይሰጣቸዋል የምንላቸው ነው የምንይዘው። የቅድሚያ ማለት ሀሳቡ ማህበረሰብ በራሱ የሚሸፍነው በጣም ትልቅ ነገር አለ። ለምሳሌ በአንድ ወቅት የተፈናቃይ ማህበረሰብን በሚመለከት 60 በመቶውን የሚሸከመው ማህበረሰቡ ራሱ ነበር። ከዛ ወረዳ፣ ከዛ ዞን፣ ከዛ ክልል እያለ ይሄድና የቅድሚያ በደረጃዎች ሲመደብ ደረጃ 4 እና ደረጃ 5 ተብሎ ቴክኒካል የሚነገር ነገር አለ። በደረጃ 4 እና በደረጃ 5 ላይ ያለውን ለማስተናገድ ነው። ይሄ በእርግጥ ምግብ ብቻ አይደለም የሚጨምረው፣ ሌሎች አገልግሎቶችን ለምሳሌ ጤና ላይ የምንሰራውን፣ ግብርና ላይ የምንሰራውን፣ ውሃ ላይ የሚሰራውን፣ ከወረርሽኞች ጋር አያይዘን የምንሰራቸውን በሙሉ የሚያካትት ነው። የተፈናቃይ መጠለያ ላይ፣ መከላከያ ላይ ያሉትን ነገሮች ሁሉም ነገር ምግብ አይደለም ለማለት ፈልጌ ነው። በዛ መንገድ የሄደው ዋና ለእኛ ጠቃሚው ነጥብ በጣም በከፍተኛ ፍጥነት እያሽቆለቆለ የሄደና ምንም አይነት ተገማችነት የሌለው በሆነ ሰዓት ላይ ቢቀመል በሌላ ሰዓት ደግሞ የሚጠፋ ስለዚህም ጠያቂም ተሟጋችም የሌለበት ነው የሚል መልእክት ለማስተላለፍ ነው። ዋናው ከነዚህ ሁሉ የምንነሳው በራሳችን አቅም
ሰብአዊ ድጋፍን ምላሽ ለመስጠት መዘጋጀት አማራጭ የሌለው ነው። ሉዓላዊነት ደግሞ የምንለው ይሄ የውጫዊ ድጋፍን ትርጉም በማይኖረው አይነት መንገድ እንዲሆን በማድረግ ጫና በማያሳድር ትርጉም በማይኖረው እንደው አለ በማይባልበት ደረጃ አምጥተን እገዛዎች፣ ድጋፎች ግን በአይበገሬነት ግንባታ ላይ እንዲያዘነብሉ፣ ስለዚህ ከፍጆታ ይልቅ ልማት ላይ ከፍጆታ ይልቅ ግንባታ ላይ እንዲያዘነብሉ የማድረግ እንቅስቃሴ ነው ማለት ነው። ይህንን አንድ ነገር ማነሳው በዚህ ላይ ፍኖተ ካርታ እንደ መንግስት ተሰርቶ ነው እየተንቀሳቀስን ያለው። ለምሳሌ የመጀመሪያው ምዕራፍ ላይ በዝግጅት ምዕራፍ ብለን በምንወስደው ላይ የሰብአዊ ድጋፍ ሉዓላዊነትን በሚመለከት የመጀመሪያው በዚህ ርዕስ ላይ መግባባት አለብን የሚል በጣም ሰፋፊ ስራዎች ሲሰሩ ቆይተዋል። መግባባት ማለት ተረጅነት፣ ጠባቂነት፣ ጥገኝነት የሚገልጸን አይደለም። እኛ ደግሞ ራሳችን በራሳችን ሰርተን ባየነው እነዚህ የምንላቸው ነገሮች ተሸናፊዎች ናቸው። የሚፈለግብን ፈጠራ፣ ታታሪነት ነው። ይሄ ልምምዳችንም አይደለም ባህላችንም አይደለም የሚል ሰፋፊ የሆኑ ውይይቶች የተደረጉበት ሁኔታ አለ። በዛ ላይ ተነስቶ በዛው በዝግጅት ምዕራፍ ውስጥ ማን ነው እዚህ ውስጥ ያለው? ማን ነው ተረጂ ነኝ ያለው? ተረጂ መሆን የሚገባው ነው የማይገባው ነው የሚል በከተማ ሴፍትኔትም በገጠር ሴፍትኔትም በዕለት ደራሽ ተጠቃሚዎችም ላይ በስፋት የተሰራበት ሁኔታ አለ። ትልቅ ውጤት አምጥቷል። አሁን በየአካባቢው በል የእርዳታ እህል ይምጣልኝ በሚል እንደው በድፍረት ሳይሸማቀቅ ድምፁን የሚያሰማ ሰው የለም። ምክንያቱም ተረጅነት ተቸግረህ የምትጠይቀው ነው እንጂ ደጋፍን ማነው መደገፍ እንደውም ሰዎች በተፈጥሯዊም በሰው ሰራሽም ችግር ካጋጠማቸው መደገፍ መብታቸው ነው። ሌላውም አካል መደገፍ ግዴታው ነው። ከዛ ያለፈ ግን ቋሚ ተጧሪ መሆን፣ ቋሚ ደንበኛ መሆን፣ ቋሚ የዛ ተሰላፊ መሆን ለግለሰቡም እንደውም አንዳንድ አባቶቻችን ሲያነሱ እንደነበረ ስትሰጥ ከዋልክ አንተ ከበላይ ነው ያለው ማለት፣ ስትቀበል ከዋልክ ከበታች ነው ያለው ማለት። ከበታች ያለ ሰው ለእድር አይሆንም፣ ለሽምግልና አይሆንም፣ ለምን አይሆንም፣ ማህበረሰብ ፊት ለፊት ላይ ሊሄድ አይችልም፣ አዋራጅ ነው ማለት ነው። ሁለተኛው የትግበራ ምዕራፍ ተብሎ ደግሞ እየተሰራ የነበረው የመዘጋጀትና መደገፍ ነው። የምንዘጋጃቸው ነገሮች ቅድም አንስተናል። የምግብ ክምችት መያዝ፣ ፈንድ ማዘጋጀት፣ መጋዘኖች እንዲኖሩ ማድረግ፣ ለቅጽበታዊ አደጋዎች ራስን ማዘጋጀት፣ ማህበረሰቡ በራሱ የሚደጋገፍበትን ስርዓት ማመቻቸትና የተለዩትን እንዲደገፉ ማድረግ ነው። ከዛ ቀጥለን በዚህ በእንትኑ ውስጥ ያሉትን ቀድሞ የተለዩትን የሚደገፉበት ስርዓት ላይ ከዘላቂ ልማት ጋር ማስተሳሰር፣ ማቀናጀት፣ ማሸጋገር ስራዎች ደግሞ በማጽናት ምዕራፍ ላይ ተይዘው እየተሰሩ ነው የቆዩት። ስለዚህ እንደ ሀገር በተቻለ ፍጥነት አገራዊ የሆነ ንቅናቄ ተፈጥሮ አገራዊ የሆነ እቅድ ተይዞ በዚህ በሁለት ዓመታት 2017-18 ላይ የምንወጣበት ሁኔታ ተብሎ የተያዘው በመንግስት ትልቅ ውሳኔ እና ቁርጠኝነት እየተሰራ ያለ ስራ ነው እና ውጤታማ እንሆናለን የሚል እምነትም አለ። እሱ ላይ አሁን 2017 ላይ ነው ያለ ነው። አንድ አመት ነው የቀረው። ግን እንደው አሁንም ሌላ አንድ መረጃ ላንሳ። እዛው ይቅርታ ወደ ኋላ ልመለስና እዛው የተባበሩት መንግስታት ሰብአዊ እርዳታ ድርጅት ያወጣው የዘንድሮ እቅድ ላይ ወደ 10 ሚሊዮን አካባቢ ሰዎችን እንረዳለን በ2025 ለነዚህ $2 ቢሊዮን አካባቢ ያስፈልገኛል ብሏል። ይሄ ማለት እንግዲህ አሁን ባለው የምንዛሪ ዋጋ ብናነሳው ወደ 248 ቢሊዮን ብር አካባቢ ነው። ይሄም ኢትዮጵያ አጠቃላይ በሁለቱም ዙር በመጀመሪያው ዙር የሚኒስትሮች ምክር ቤትም እንዲሁም ደግሞ የህዝብ ተወካዮች ምክር ቤት በጸደቀው በኋላ ደግሞ በተጨማሪ በጀቱም ከጸደቀው 1.5 ትሪሊዮን ብር 18 በመቶ ነው። የኢትዮጵያ አጠቃላይ በጀት 18 በመቶውን ያስፈልገኛል ሰብአዊ ድጋፍ ለማድረግ እያለ ነው እና ይሄን ያህል ሰብአዊ እርዳታን ብቻ ነው አሁን እያነሳን ያለ ነው። ይሄን ያህል ሰብአዊ እርዳታ የሚያስፈልገው ሰው ባለበት በእነዚህ 2 ዓመታት ውስጥ
ይሄ ማለት እንግዲህ ሌሎቹን ነገሮች ቀደም ሲል እንዳልነው ትተን በእነዚህ 2 ዓመታት ውስጥ ሙሉ በሙሉ ከዚህ ተላቀን ሉዓላዊ እንሆናለን የሚለው የሚያስኬድ ነገር ነው ወይ? እሱን እናንሳ። ጥሩ ነጥብ ነው። የመጀመሪያው ከመሀል ላይ አንስተን እንደነበረ የቁጥሮች ምንጭ አንድ ነው እና የጋራ ምንጭ ነው። የቤተሰብ የአኗኗር ዘይቤ ብለን ስናነሳ የነበረው በሳተላይትም በመሬትም የሚሰሩ የጥናት ዘዴዎችን በመጠቀም የሚታወቅ ነው። ስለዚህ የግል ፍላጎቶች የሚታዩበት አይደለም ለማለት ነው። ሁለተኛው ተፈናቃይን በተመለከተ ተፈናቃዮች ያሉባቸውን አካባቢዎች በመዳሰስ አንዳንዴ የሆኑ ችግሮች ስለነበሩበት ከናሽናል ከብሔራዊ መታወቂያ ካርድ ከፋይዳ ጋር አያይዘን ለመሄድ የምንሰራው ስራ ይጨመርና ሶስተኛው በቅድመ ማስጠንቀቂያ ስርዓት የሚመጡ ቁጥሮች ተደምረው ከዛ ውስጥ ቅድሚያ የሚሹ ብለን ያንን ቁጥር ነው የምንይዘው። 10 ሚሊዮን የሚባል ቁጥር ከየት እንደመጣ እኛ አናውቅም። አንድ የምትገምተው ነገር ግን አለ። በተለይም አሁን በቅርብ ጊዜ የመጡ አስተዳደሮች የተለያዩ አገራት መዋቅሮች በሰብአዊ ድጋፍ ዙሪያ ላይ የተወሰዱ አንዳንድ ማስተካከያዎችን መነሻ በማድረግ በማይገመት ሁኔታ ሌሎች አገሮችም ጭምር ቅድም እያሽቆለቆለ መጥተዋል ብለን ያልነውን ነገር መሬት ላይ እያሳረፉት ነው። ያ ማለት ነበር ከሚባልበት የለም ወደሚባልበት ቦታ እየወሰዱት ነው ማለት ነው። ያ ማለት በተለይም የዚህ የእርዳታ ላይ የተሰማሩ ተቋማት የዕለት ተዕለት ስራቸውን ለማስኬድም ይሁን ከዚህ በፊት የተሳተፉበትን የኦፕሬሽን ስራዎች ለማስኬድ ከፍተኛ የሆነ የበጀት እጥረት ያጋጥማቸዋል። ከዛም ጋር ተያይዞ ሰፊ የሆነ የሰራተኛ ቅነሳ እያደረጉ ነው የሚገኙት በዚህ ሰዓት ላይ። ያ የሰራተኛ ቅነሳ አድርገው የጉዞ ገደብ አድርገው ተጨማሪ የትኛውንም አይነት ስምምነትም አግሪመንትም እንዳይሄድ አድርገው ዋናው ፍላጎታቸው የሚፈልጉትን ሀብት እንዴት አድርገው ቆጥበውም ቢሆን ለማትረፍ ይችላሉ በምን ላይ የሚያደርጉት ርብርብ አለ። እንግዲህ በዚህ ውስጥ አንዱ ፍላጎት የሰብአዊ ድጋፍ ተጨማሪ ሀብት ለማሰባሰብ እንግዲህ በእኛ ሀገር የተከሰተውን ነው ላነሳ የምችለው። በጣም ብዙ ችግሮች እያጋጠሙን ነው። በጣም ብዙ የህዝብ ቁጥር አለ። ሰው በዚህ አይነት መንገድ እየተጎዳ ነው የሚሉ ዘገባዎችን በማስተጋባት ይሄ የሚያስተጋቡት ዘገባ የተወሰነ ተጨማሪ ሀብት ያስገኝልናል በሚል የሚሰራ ስራ ግን በሌላ በኩል የተዛባ እውነታን በማስተጋባት እናገኛለን የሚባለው ሀብት መጀመሪያ ሀብቱን አያገኙትም። ሁለተኛው እና እጅግ መሰረታዊ ግን እንደዚህ አይነት የጋራ ያልተደረገና በጋራ ጥናት መሰረት ያልተገኘን ነገር ለማስተጋባት መሞከር ተጠያቂነትን የሚያስከትል ነው። የሀገርን እና የህዝብን ንቀትም የሚያመላክት ነገር አለው። በጋራ ስርዓት ተሰርቶ የሚታወቀውን ነገር በማይታወቅ ስርዓት እያመጡ ለሀብት ፍለጋ ለሀብት ፉክክር ለማዋል ለመሄድ መሞከር ተገቢ መስሎ አይታይም። ስለዚህ 10 ሚሊዮን የሚባለው ቁጥር እኛ የምናውቀውም ቁጥር አይደለም። አንተም እንዳነሳኸው ሊገኝና ሊጨበጥ የማይችል ነገር ነው የሚናገሩት። የዛን ያክል ይሄ በስሌት የምንመጣውን ሀብት የሚሰጣቸውም የለም፣ የሚሰጥ መዋቅርም የለም። የተወሰነ ከተገኘም ያው መዋቅሩን፣ በጀቱን፣ ደሞዙን ያው በዛ ውስጥ ስለሆነ የሚሰላው በነዛ ላይ የመሄድ ነገር ነው ሊሆነው የሚችለው። በእኛ ስሌት ተቀባይነት የሌለው አይደለም ብቻ ሳይሆን ይህን ያህል ክፍተት የለም ነው። የአደጋ የተረጂዎች ቁጥር አሁን በተባለውም ልክ ከፍ ያለ አይደለም፣ እርዳታውም ይህን ያህል የሚጠይቅ አይደለም ነው። የዓለም ባንክ እና የአይኤምኤፍ የዓለም አቀፍ የፋይናንስ ድርጅቶች ኢትዮጵያ አሁን የመጣችበትን እድገት በጣም ፈጣን እድገት ነው ከማለት አልፈው
በሀገሪቱ ውስጥ ባለፉት 3 ዓመታት እያደገ የመጣው የኢኮኖሚ ሉዓላዊነት ግኝቶች በቀጥታ የሚያርፉት የሰብአዊ ድጋፍ ፍላጎትን በመቀነስ ነው። የሰብአዊ ድጋፍ ፈላጊ ቁጥርን በመቀነስ ነው። ሰዎቹ የሚያነሷቸው ቁጥሮች ከነባራዊ እውነታዎች ጋር የሚጋጩ ናቸው። በየሄድንበት በየደረስንበት ቅድም ያነሳሁትን 600 ሚሊዮን ኩንታል ያልኩትን የፍጆታ ፍላጎት ከዛ ጋር የሚቀራረብ አይደለም። ይሄ ባለበት ሁኔታ ላይ አሁንም የዚህን አይነት ቁጥር ፍላጎት አለ የሚሉ ሰዎች የራሳቸውን ያጋጠማቸውን የፋይናንስ ችግር እና ቀውስ በዚህ አይነት መንገድ ለማካካስ ከመፈለግ ያለፈ የመጀመሪያው ቁጥሩ የምናውቀው ቁጥር አይደለም። ቁጥሩም በዛ አይነት መንገድ የሚሄድበት መንገድም የለም። ሁለተኛው ነባራዊ ሁኔታችን የመጣንበት የእድገት ደረጃ የምርታማነት ደረጃችንም ቢሆን ይህንን የሚያሳይ አይደለም። ስለዚህ አንደኛውን ፍላጎት ለማሳካት ከሌላኛው እውነታ ጋር ነው እየተጋጩ ያሉት ማለት ነው። እሺ እንደው ተረጂነትን በተመለከተ የመጨረሻ ጥያቄ ላርግና ከተረጂነት ወጥተናል ስንል አንዳንድ አካባቢዎች ላይ እቅድ አሟልተናል፣ ለምሳሌ የሚቀመጥ እቅድ ይኖራል፣ እሱን አሳክተናል ለማለት አንዳንድ አካባቢዎች ላይ የውሸት ሪፖርቶች ሊመጡ አይችሉም ወይ? እሱ ደግሞ ተረጂዎችን ሁለቴ አይጎዳም ወይ? ለምሳሌ ከተረጂነት ወጥታችኋል ተብለው ይለቀቃሉ። ከዛ ደግሞ አሁንም ችግር ውስጥ የሆኑና የሚበሉት አያጡም ወይ? አይቸገሩም ወይ? እሱን እንዴት ነው የምትከታተሉት? የመረጃዎች ተአማኒነትን በተመለከተ አንዳንድ የሚያጋጥሙ ነገሮችን እድል ይፈጥር የነበረው የማዕከላዊ የሆነ አሰራር ብቻ ያለ ሲሆን ነው። የአደጋ ስጋት ስራ አመራር ፖሊሲ ያልተማከለ እይታ ነው ያለው። ስለዚህም የትሬሽሆልድ ስርዓት የምንለው ከቀበሌ ጀምሮ ነው የምላሽም የዝግጅትም የምላሽም ስራ የሚጀምረው ብለን ስናነሳ እንግዲህ ቀበሌው አለኝ ብሎ ስል የመጀመሪያው መላሽ ራሱ ነው። ወረዳው ችግር አለብኝ ብሎ ስል የመጀመሪያው መላሽ ራሱ ነው። የመጀመሪያው መላሽ የፌዴራል መንግስት የአደጋ ስራ አመራር ኮሚሽን አይደለም። ያ ማለት ምን ማለት ነው? መመለስ ያለበትን መልሽ ያለው ብሎ ሲያበቃ ለሚቀጥለው መዋቅር የድረሱልኝ ጥሪ የሚያቀርብ ከሆነ የራሱን ስራ ሰርቶ የቀረውንና የተቸገረውን ነው የሚያቀርበው ማለት ነው። የአደጋ ስጋት ረቂቅ አዋጁ ላይ አንዱ ያስቀመጥነው ተጠያቂነት ነው። ተጠያቂነቱ ከሚያካትታቸው ነገሮች አንዱ የውሸት ሪፖርት ነው። የተጋነነ ሪፖርት፣ የውሸት ሪፖርት፣ የሌለ ነገር አለ ብሎ ማቅረብ። ይህን ደግሞ ሲያቀርብ በቃላት አይደለም የሚያቀርብ፣ በጽሁፍ ነው ማቅረብ ያለበት። በጽሁፍ ያቀረበበት ጉዳይ ላይ ተጠያቂ ይሆናል ማለት። ከዚህ በፊት ፍርድ ቤቶቻችን የሚያስጠይቅ የሚያስከስስ የህግ በወንጀል ህጉ ላይ የተካተተ ያልተካተተ የሚሉ ጉዳዮች ነበሩ። እሱንም ጭምር በሚሸፍን መንገድ በወንጀል ህጉ ያልተካተቱትን ለመቅጫ የሚሆኑትም ጭምር ነው በዚህኛው ላይ የተካተተው ማለት ነው። ስለዚህ የተሳሳተ ነገር እንዳይመጡ ሁለት መከላከያዎችን እያደረግን ነው ማለት ነው። አንደኛው በራሱ ነው ምላሽ የሚሰጠው። ስለዚህ ራሱ ምላሽ የሚሰጠውን ራሱ መዘጋጀት አለበት ማለት ነው። ሁለተኛው ያልሆነ የድረሱልኝ ጥያቄ አቅርቦ ከሆነ ተጠያቂነት አለ። የይድረሱልኝ ጥያቄዎችን ምላሽ የሚያገኙት በበላይኛው አካል ማረጋገጫ ከተሰጠው በኋላ ነው። ስለዚህ ጥያቄ አለ፣ ጥያቄው ተረጋግጦ ነው የሚሄደው ማለት። እንግዲህ በዚህ ውስጥ የአስተሳሰብ መሻገርን የሚጠይቅ ነገር አለ። የመጀመሪያው የተረጅነትና ልመና አሳፋሪ ነው የሚለውን አስተሳሰብ መፍጠር አለብን። ሁለተኛ ይህንኑ የሚተገብሩ ተቋማት ቁመና ያላቸው፣ ዝግጅት ያላቸው፣ ተግባር ያላቸው መሆን አለባቸው። ሶስተኛ እንግዲህ እነዚህ ነገሮች ደጋግሞ የሚገናኙት ከፋይናንስ ስርዓቱ ጋር ነው። የፋይናንስ ስርዓቱን ቀበሌ ላይ ወረዳ፣ ዞን፣ ክልል እያልን ደግሞ ማደራጀት አለብን በሚል ሄደን ቅድም እንዳነሳሁት አሁን 11ዶቹ ክልሎች የእኛ ፓርላማ ላይ ያለው ማለት ነው 11ዶቹ ክልሎች የአደጋ ስጋት አመራርን በሚመለከት ፋይናንስ የሚያደርጉበትን የአደጋ ስጋት ምላሽ ፈንድ ስርዓት ዘርግተዋል። ኦሮሚያ ላይ እንዳነሳሁት ቀድመው ሄደው ስለነበረ ኦሮሚያ፣ ድሬዳዋ፣ ደቡብ የተለያዩ ክልሎች በዚህ ውስጥ ኦልሬዲ ገብተውበታል።
መንግስት የራሱን ድርሻ እያዋጣ በአካውንቱ ላይ እያስገባ በሚፈልጉበት ጊዜ በየደረጃው ዋናው ነጥብ ምላሽና ዝግጅት በየደረጃው የሚደረግ መሆኑ ነው። ምላሽና ዝግጅት በየደረጃው ተካሂዶ የከፋ ጉዳትና ውድመት የሚደርስ ከሆነ ተጠያቂነት ያለው መሆኑ ነው። የሌለ ነገር አለ በሚል የሚቀነቀንና ወደ ላይ ተላልፎ በዛ የሆነ ለብልሹ አሰራር መነሻ እናደርጋለን የሚሉት ነገርም ካለ ተጠያቂነት ያለው መሆኑን መያዛችን ነው። ስለዚህ ዜጋ ሰብአዊ ድጋፍ ፈላጊ የሆነ ዜጋ የሰብአዊ ድጋፍ የማግኘት መብቱ ነው። ይሄ መብቱ የእሱ የግለሰብ መብትነቱ ብቻ ሳይሆን ቀድመን እንዳነሳ ነው የብሔራዊ ደህንነት ኢሹ ነው፣ ጉዳይ ነው፣ የማህበራዊ ፍትህ ጉዳይ ነው፣ ሰብአዊ መብት ነው፣ አዎንታዊ ሰላም ነው፣ ዘላቂ ልማት ነው ብለናል። ስለዚህ ግለሰቡን የምንደግፈው ግለሰቡን በልዩ ሁኔታ ለመጥቀም ብቻ ተብሎ አይደለም። ግለሰቡን መታደግ ያስፈልጋል፣ ህይወቱን ማቀየት ያስፈልጋል፣ መንከባከብ ያስፈልጋል። ግን አገራዊ እንድምታም ስላለ መንግስት ግዴታ ስላለበት ነው። ማህበረሰቡ አጋርነቱን የማሳየት የሞራል ግዴታ የማህበራዊ ግዴታ ስላለበት ነው። በዛ አይነት መንገድ እየተሰራ ይሄዳል። ስለዚህ አንዳንድ አልፎ አልፎ የሚያመልጡ የዚህን አይነት ፍላጎት ባህሪ ያላቸው አሳስቶ የማየት ፍላጎት ያላቸው አይጠፉም ተብሎ ቢባልም የአሰራር ስርዓቱና ተቋማዊ ስርዓቱ ግን ያንንም ጭምር ትኩረት በማድረግ ተዘጋጅተዋል ለማለት ፈልጌ። ወደ ረቂቅ አዋጁ እንምጣ። አሁን የግንዛቤ ፈጠራ ስራ በሰፊው እየሰራችሁ ትገኛላችሁ። የረቂቅ አዋጁ የአስቸኳይ ጊዜ አዋጅ መንግስት እስከ ማሳወጅ ፓራሚሊተሪ ስራዎችን ለመስራትና ገንዘብ ከማህበረሰብ ለመሰብሰብ የሚያስችል ረቂቅ አዋጅ ነው እና ሁሉንም መዘርዘር እንኳን ባንችል ምን ዋና ጉዳዮችን ይዟል ረቂቅ አዋጁ? እንግዲህ በአደጋ ስጋት ስራ አመራር ፖሊሲ ላይ ያመላከትናቸው በጣም ብዙ ማስፈንጠሪያዎች ብለን የያዝናቸው አሉ። አንዱና ትልቁ የአደጋ ስጋት ስራ አመራር ስራ ሀገር በቀል ነው የሚል ነው። ሀገር በቀል ማለት መንግስት የሚመራው እና በሀገር በቀል አቅም ምላሽ የሚሰጠው የሚል ሀሳብ አለው። በጣም ብዙ ሊዘረዘር የሚችል ነገር ውስጡ አለው። ሁለተኛው ከቀውስን ከማስተዳደር ይልቅ ስጋትን በማስተዳደር ላይ አተኩረን መስራት አለብን የሚል ሀሳብ አለው። ከዛ በቴክኖሎጂዎችን መጠቀምን ታሳቢ ያደርጋል፣ በተለይም በቅድመ ማስጠንቀቂያ ስርዓታችን ላይ። ስለዚህ አሰራሮችን ይዘረጋል፣ ተቋማትን ያደራጃል። አሰራሮች ላይ ቅድም ደጋግመን እንዳነሳ ነው የትሬሽሆልድ ብለን የታችኛው መዋቅር በየደረጃው ምላሽ የሚሰጥበትን ስርዓት፣ የኢወጃ ስርዓት፣ የተጠያቂነት ስርዓት እየዘረጋ ይሄዳል። ከተቋማዊ ፍላጎት አኳያ መጠባበቂያ ክምችት ተቋምን እንዲኖር ይጠይቃል። የአደጋ ስጋት ምላሽ ፈንድ፣ የቅጽበታዊ አደጋዎች አገልግሎትን ይጠይቃል። እነዚህ የሚያነሳቸው መሰረታዊ ጉዳዮች ተግባራዊ ካደረገን የምናነሳው ታሪካዊ እጥፋት እና ጨዋታ ቀያሪ የሆነ በፖሊሱ ላይ የተመሰረተ ረቂቅ አዋጅ ነው ብለን ነው የምናስበው። በዚህ ውስጥ ይህንን ተግባራዊ ስናደርግ የተረጅነትን ታሪክ፣ የክብረ ነክ የሆነውን ታሪክ፣ የጠባቂነትን ታሪክ ለአንድ ወቅት አይደለም ተገማች በሆነ መንገድ፣ ዘላቂ በሆነ መንገድ፣ አስተማማኝ በሆነ መንገድ ያሳካል ብለን ነው የምናስበው። ስለዚህ ዋና ዋና ጉዳዮችን ስናስብ አንዱ አገራዊ የሆነ እንድምታ ይኖረዋል የሚል ነው። ሁለተኛው ይህንን ያለንበትን ኮሚሽን ከዚህ በፊት በደንብ ተደራጅቶ የነበረውን በአዋጅ ያደራጀውና የማስተባበር የማቀናጀትና የራሱን የኦፕሬሽን ስራ ከፍ ባለ ደረጃ እንዲተገበር ያስችላል የሚል ነው። ከዛ አልፈን የአገራዊ እንድምታውን በአገር አቀፍ የአደጋ ስጋት ስራ አመራር ምክር ቤት በኩል ከዚህ በፊት በመንግስት መዋቅር ላይ ብቻ ታጥሮ የነበረውን የግል ሴክተሩንም መንግስታዊ ያልሆኑ ተቋማትንም ጭምር እንዲያካትት ተደርጎ ስለዚህ ሁሉም ዘርፎች ሁሉም አካላት በብዝሃ ዘርፍ በሆነ መንገድ ተካቶ ስራ እንዲሰሩ
የሚያስችል ተደርጎ ነው ረቂቅ አዋጁ የተዘጋጀው። በእኛ እምነት የአደጋ ስጋት ምላሽ ፈንድ ያልነው እና ሌሎችም በመላ ማህበረሰቡ ባለቤትነት እና ተሳትፎ እንዲከናወን እንዲደራጅ የተነሳበት ዋናው ምክንያት ስለ ወገን ነው እያነሳን ያለ ነው። በአገር በቀል አቅም ስለ መስራት ነው እያሰብን ያለ ነው። ዛሬ አንዱ አልተቸገረም ሊሆን ይችላል፣ ነገ ግን ይቸገራል። የአደጋ ስጋት በሀብት ምክንያት የማይነካ በድህነት ምክንያት የሚወረው የለም። ሁሉም በሆነ ሰዓት ላይ ተጠቂ ተጎጂ ሊሆን የሚችልበት እድል አለ። ቅድም እንዳነሳሁት የአደጋ ስጋት ጉዳዮች ደጋግመን እያነሳን እንዳለ ነው። በብሔራዊ ደህንነት ነው፣ ማህበራዊ ፍትህ ነው፣ አዎንታዊ ሰላም ነው፣ ዘላቂ ልማት ነው ብለናል። ለዚህ ሁሉ የሚሆን ተሳትፎ በሆነ ሀገር ላይ ያሉ አካላት እየሰበሰቡ እያመጡ የትኛውንም አይነት መልክ ይኑረው የመደገፍ ሞራል እና አቅም ካላቸው በራሳችን ሀገር ውስጥ ያሉ ወገኖቻችን እና መዋቅሮቻችን በየትኛውም አይነት መንገድ ተወዳዳሪነትን በማይቀንስ መንገድ አንድ የአገልግሎት ተጠቃሚነትን በማያሳንስ መንገድ ጫና እና ኢዳ ሆኖ ሰውን በማያስጨንቅ አይነት መንገድ ሁሉም ሰው ወደዚህ ቢተባበር ዞሮ ዞሮ ክብራችን፣ ነፃነታችንና ሉዓላዊነታችን ማረጋገጥ ስለሆነ ረቂቅ አዋጁ እነዚህንና ሌሎች አስፋልት ተጠያቂነትንም ጭምር የሚያካትቱ ጉዳዮችን አካቶ የያዘ ነው። ተግባራዊ ሲሆን በእርግጥም በሀገራችን ታሪክ ምናልባትም ተጋነነ እንኳ ባይባል ዳግማዊ አድዋ የሚል የክብር የነፃነት ጉዳይ ያሳካልናል ማለት ነው። ምክንያቱም የእርዳታ ኢንዱስትሪ ነው፣ እርዳታ ፖለቲካ ነው። ዛሬ እርዳታ ምናልባትም የተወሰኑ ሰዎች እና የማይመለከታቸው ሰዎች መበልጸጊያ ሆኖ የሚያገለግልበት ሁኔታ አለ። በሌላ በኩል በግልጽ እንናገር ከተባለ የስለላ አይነት መሳሪያም ጭምር ነው። አንዳንዱ ሀገር ላይ የእርዳታ እህል ነው ጦርነትን ፋይናንስ የሚያደርገው። የትኛውም ሀገር ውስጥ አሁን ይሄ የለም ብሎ ለመናገር ያስቸግራል። አንዳንዱ አካባቢ ላይ ህዝቡ ተጎዳ፣ እንደዚህ ሆነ፣ በዛ ምናምን ተብሎ ይሄድና እርዳታው ጸረ ሰላም ኃይልን የሚመግብ ይሆናል። የሆነ ከሀገርም ወጥቶ ሄዶም ጭምር ተመልሶ ሀገር ውስጥ ላሉት ትርምሶችም የሚውል ይሆናል። ስለዚህ እንደ እርዳታ እጅግ በጣም መሰሪ የሆነ የሀገርን ክብር፣ ነፃነት፣ ሉዓላዊነት የምንለው ነገር አንድ ነገር ሆኖ ሀገርን ለተለያዩ አለመረጋጋት ጭምር አጋልጦ የሚሰጥ ነገር የለም። ስለዚህ ይህ የረቂቅ አዋጁ ዜጎች ማህበራዊና ሞራላዊ ኃላፊነት በምንለው አይነት መንገድ ሳይቸገሩ ሳይጨናነቁ የሚያደርጉት ስራ ነው። ኢትዮጵያ ውስጥ በዚህ አይነት መንገድ አንዱ አንደኛውን ማገዝ መደገፍ አዲስ አይደለም። በጣም የተለመደ ነገር ነው። ሰው በማህበራዊ ህይወቱ በየቀኑ በሚያጋጥመው በየመንገዱ፣ በየተቋሙ፣ በየእምነትና ምን አካባቢዎች ላይ ሁሌም ይሄንን የሚሰራበት ልምምድ ነው ያለው። የአደጋ ስጋት ስራ አመራር ረቂቅ አዋጁም ይሁን የአደጋ ስጋት ምላሽ ፈንዱ ይህንን እስቲ እናደራጀው፣ ስርዓት እናድርገው፣ ሰብሰብ እናድርገው። በዛ አይነት መንገድ ካደረግነው ሰብሰብ ብሎ ብዙ ነገር ይሰራል። ይሰራው ደግሞ ለእኛ ለራሳችን ነው። ሰብስበን የሆነ ቦታ ወስደን የሆነ ነገር ላይ ለማዋል አይደለም። ሰብስበን የአደጋ ስጋቶች በተለይ ተፈጥሯዊ የአደጋ ስጋቶች በጣም እየበረቱ የሄዱበት ሁኔታ ላይ ነው ያለ። ዝናቡ ከፍ ብል ጎርፍ ይሆናል። ዝናቡ ሲጠፋ ድርቅ ይሆናል። የመሬት መንሸራተት ይሆናል። አሁን ደግሞ የምናየው መንቀጥቀጥ ወዘተ ይሆናል። አሁን ከመሬት መንቀጥቀጥ ጋር አያይዘን በአፋር አዋሽና በመተሃራ ኦሮሚያ አካባቢ ላይ ወደ 86,000 ሰው ነው ተፈናቅሎ ያለው። አሽሽተ ነው ማለት ምናልባት ከአደጋው እንዲሸሽ አድርገን ሌላ መጠለያ ተዘጋጅቶ በየዕለቱ የሚያስፈልገው እንደዚህ አይነት ነገሮችን በራስ አቅም ማድረግ ምናልባትም እንደ ፈጣሪም ሲታይ ወገን ለወገን የሚያደርገው ትልቅ ነገር ነው። እንደ መንግስትም ሲታይ በዚህ አይነት መንገድ ማስተናገድ የማይችል አቅም
ኋላ በሆነ መድረክ ላይ እኔ መንግስት ነኝ ብሎ ለመሰለፍም ችግር የሚፈጥር ነው። ስለዚህ ረቂቅ አዋጁ እጅግ በጣም መሰረታዊ በሆነ መንገድ የምንታወቅበትን እንደ መዋቅርም ጭምር የተዘፈቅንበትን የተረጅነትና ልመና ስርዓት የሚቀይር ነው። የተከበረው የህዝብ ተወካዮች ምክር ቤትም ምናልባትም ባጠሩ ሳምንታት ወይም ባጠሩ ቀናት ያጸድቅልናል ብለን እናስባለን። ከዛ በኋላ የማስተዋወቅ ከዛ ተከትለን የሚወጡ ደንቦችን በማውጣት ተቋማት ላይ መስራት፣ የክልሎችም ሌሎችም መዋቅሮች በዛው መሰረት እንዲዘጋጁ የማድረግ ስራ ቀጥለን የምንሰራቸው ስራዎች ይሆናሉ ማለት ነው። እንደው ረቂቅ አዋጁ ላይ ጠቅልል እያደረግን ለመምጣት የረቂቅ አዋጁ መነጋገሪያ የሆነች ጉዳይ አለች እና በተለይ ከሰራተኞች ገንዘብ ተቆርጦ ለብሔራዊ ቋት ተቀምጦ ከዛ በኋላ ለአደጋ ጊዜ ከዛ ወጪ እየተደረገ እንዲረዳ የሚል ረቂቅ አዋጁ ላይ የተቀመጠ ነገር አለ። ምን ያህል ነው በመጀመሪያ ምን ያህል ነው የሚቆረጠው የሚለውን ማወቅ ይቻላል ወይ? ግን መሰረታዊ ሀሳቡ ላይ መጀመሪያ መግባባት ጥሩ ነው። አንዳንዴ ሀሳቡ ምን እንደሆነ ሳይያዝ ወይ ፍላጎቱ ምን እንደሆነ ሳይያዝ ወደ መጨረሻው መሄድ የአረዳድ ችግር ስለሚፈጥር አለመግባባት ሊኖር ይችላል። ዋናው ሀሳብ ሰብአዊ ድጋፍ ሉዓላዊነት፣ ሰብአዊ ድጋፍ በራስ አቅም ብለን ስንል የሀገር ውስጥ አቅም መጠቀም አለብን ነው። እንግዲህ ምርጫው ሁለት ነው። አንዱ ክብርህንም ነፃነትንም ሉዓላዊነትንም ሽጠ በተለመደው አይነት መንገድ የሆነ ሀገር ውስጥ ያሉ ዜጎች በሚያቀርቡት ዳራጎት ይሁን የሆነ ምን ስያሜ ኖረው በዛ ለመኖር መወሰን ነው። ይሄኛው ተመራጭ አይመስለኝም። ከኢትዮጵያዊነት ጋር አብሮ የሚሄድ አይመስለኝም። የተለያዩ የድል ባለቤት ነን ብለን ለአፍሪካ ለጥቁር ሕዝቦች ማሳያ ነን ከምለው አገላለጽ ጋር አብሮ አይሄድም። ሁለተኛው አማራጭ በራሳችን በምንችለው አይነት መንገድና ሁኔታ ይህንን እንዴት ማሳካት ይቻላል የሚለው ላይ መምከር ነው። ስለዚህ የመጀመሪያው ነጥብ ይህንን ነው መያዝ የሚያስፈልገው። ሁለተኛው ነጥብ ይህንን እንበል ከተባለ ዋናው ገንዘብ ነው። ዋናው ገንዘብ በሌለበት ክምችት መያዝ አይቻልም። ገንዘብ በሌለበት ቅጽበታዊ አደጋ ማለት አይቻልም። ማህበረሰቡ በራሱ ይሰራል የምንላቸው ነገሮች እኮ ገንዘቡን እያፈሰሰ ነው የሚሰራው። ስለዚህ ሀብት ማጠራቀም ይፈልጋል። ሀብት እናጠራቀም ተብሎ ሲባል እንዴት ነው የሚጠራቀመው፣ እንዴት ነው የሚሰበሰበው የሚለው ጥያቄ ይነሳል ማለት ነው። መሀልም ላይ አንስቼ ነበር። አንዱ የገንዘብ አሰባሰብ ስርዓቱ ሁሉንም አካታች መሆን አለበት። በዚህ ሀገር ውስጥ እገሌን ነው የሚመለከተው እገሌን ነው የማይመለከተው የሚል መኖር የለበትም፣ መኖርም አይገባም። ስለዚህ እንዴት ነው ሀብት የምናሰባስበው የሚለው ጥያቄ ሲነሳ ሁሉም መሳተፍ አለበት ብለን ስንወስን አንድኛውን አካል ለይቶ ከዛ ውስጥ ማስቀረት ለእኔ ክብረ ነክ ነው የሚመስለኝ። ምክንያቱም ሁሉም የድርሻውን ሊወጣ በሚችልበትና በሚንቀሳቀስበት ሀገር ውስጥ አንደኛውን ለይቶ እናንተን አይመለከታችሁም ብሎ ማለት በተለያየ መንገድ ሊገለጽ ይችል ይሆናል፣ ግን ተገቢ መስሎ አይታይም። ስለዚህ አንዱና ትልቁ ነገር አካታችነት ነው። ሁሉም ዜጋ የመንግስት የግል መንግስታዊ ያልሆነ ተቋማት ዜጋ በሙሉ በግልም በመንግስትም በራስም የሚተዳደር እንግዲህ ችግር የሚሆነው መሰብሰቢያው መንገድ ነው እንጂ ሁሉም መሳተፍ አለበት የሚለው የመጀመሪያው ነጥብ ነው። ሁለተኛው ሊነሳ የሚገባው ተወዳዳሪነትን የሚሸረሽር መሆን የለበትም። ያ ማለት አንደኛውን ተቋም ትጠይቃለህ፣ ሌላኛው ተቋም አይጠየቅም። አንደኛው ግለሰብ ይጠየቃል፣ ሌላኛው ግለሰብ አይጠየቅም። ምን ይሆናል ማለት ነው? አንደኛው የሚያዋጣ አንደኛው የማያዋጣ፣ ግን ጥቅም ላይ ሲመጣ ሁለቱም ተጠቃሚ የሚሆኑ ሲሆን ይሄ የተወዳዳሪነትን ሚዛን ያበላሻል ማለት ነው። ስለዚህ ሁለተኛው ነጥብ ሁሉም አይነት ተቋማት፣ ሁሉም አይነት ድርጅቶች፣ ሁሉም አይነት ስማቸውን የጠሩ አካላት በሙሉ በዚህ ውስጥ ሚናቸውን ማበርከት አለባቸው። አንዱን ዘለ ሌላኛውን ይዘ ግን ሁሉም የጥቅሙ ተጋሪ ሆኖ መሄድ አይችልም ለማለት ነው።
ሶስተኛው ነጥብ ከአገልግሎት የሚያሸሽ መሆን የለበትም። ለምሳሌ ከአገልግሎት አሰጣጥ ነጥቦች ላይ ቦታዎች ላይ አንዳንድ የዚህን አይነት ነገሮች ቢወሰኑ ጫናው በዝቶ ወይም የሆነ ከኪሱ በላይ ሄዶ የሆነ የሚያሳምም አይነት ነገር መሆን የለበትም። ስለዚህ ይሄ የሞራል እና የማህበራዊ በጎነት ምልክት የሆነው ነገር ሰዎችን ከብዶና ችግር ፈጥሮ አገልግሎትም እንዳያገኙ እነሱንም መልሶ የሚያሳምም ነገር መሆን የለበትም። እኛ የሚያሳምም ነገር ለመስራት አይደለም ፍላጎቱ ራስን ለመቻል ነው። ራስን ችለን በምንሄድበት ሂደት ላይ መልሰን ወገናችንም ለመደገፍ እኛም ለመደገፍ ነው። ዛሬ ተደጋፊ የነበረው ነገ ደጋፊ ይሆናል፣ ተደጋፊ የነበረው ተደጋፊ ይሆናል። ስለዚህ ይሄኛው ጫና በማይፈጥር ኢዳ በማይሆን በማያሳምን መንገድ ነው ይህንን ሀብት መሰብሰብ የሚገባን የምን ነው። ከዚህ ጋር ተያይዞ ተቋም ይኖረዋል፣ ተጠያቂነት ይኖረዋል፣ ግልጸኝነት ይኖረዋል። በዛ መንገድ ነው የሚሄደው። በአሁኑ ሰዓት ላይ በረቂቅ አዋጁ ላይ የትኛውም ተቋም ይህን ያክል ድርሻ ነው የሚኖረው ተብሎ የተደነገገ ነገር የለም። ስለዚህ የመንግስት ሰራተኛውም ይሁን የግል ሰራተኛውም ይሁን እዛ ውስጥ ድርሻ ሊኖራቸው ይችላል ተብለው ወደ 16 እንደዚህ ተቋማት የተነሱ አሉ። እነዚህ ተቋማትም ይህን ያክል ነው የሚሰበስቡት በምንም የተቀመጠ ነገር የለም። አሁን ያለው ከነዚህ አካባቢዎች ሀብትን ለዚህ ጉዳይ ላይ የመሰብሰብ ጉዳይ ቢታይ ይጠቅማል በሚል ነው። የሚኒስትሮች ምክር ቤት አጽድቆታል። የተከበረው የሕዝብ ተወካዮች ምክር ቤት በምን አይነት መንገድ ያየዋል? ምን እንግዲህ በሂደት የምናየው ነው። እኛ የአስረጂ መድረክ የሚባል የባለድርሻዎች መድረክ የሚባል መድረኮች ላይ ቀርበን ይህንን ማብራሪያ ሰጥተናል። ስለዚህ አንዳንድ ሚዲያዎችም ይሁን አካላት የሆነ ስሌት እያሰሉ ይህንን ያክል ተብሏል፣ ይህን ያክል የሚባለው ነገር የለም። ከእውነታው የራቀ ነው። ይሄ ጉዳይ የሚወሰነው ከተቋማቱ ጋር በሚኖር ግንኙነት፣ ተቋማቱ ደግሞ ከሚመለከታቸው ሰራተኛ ይሆናል ሌላ ጋር ከሚኖረው ምክክር፣ ሁሉም እንችላለን ይመጥነናል ብሎ በሚል ስሌት፣ ከዛ ደግሞ በየጊዜው እንደየሁኔታው ሊከለስ በሚችል ስርዓት በሚኒስትሮች ምክር ቤት እየታየ እየጸደቀ በሚሄድ አይነት መንገድ እንጂ በዚህ ሰዓት ላይ የመጠን ውሳኔም የለም። ለመጠን ውሳኔ ተደርጎ በረቂቅ የቀረበም ነገር የለም። ስለዚህ አንዳንዴ ዋናው ሀሳቡ ምን እንደሆነ መያዝ ነው። ሀሳቡ ሁላችንም ሳያመን ሁላችንም ዕዳ ጫና ሳይሆንብን የምንችለውን ነገር ብናበረክትና ያ ቢሰባሰብ የምንፈልገውን የአደጋ ስጋት ምላሽ ፈንድ እና ወጪ ይሸፍናል። ስለዚህ የሰብአዊ ድጋፍ ሉዓላዊነት ብለን ስናነሳ የምግብ ክምችት መያዝ ብቻ አይደለም። የምግብ ክምችቱን ለመያዝ የሚያስችለውን ፈንድም ጭምር በማዘጋጀት ነው። በዛኔ የተሟላ ሉዓላዊነት ይሆናል የሚለው ነው። በዚህ አይነት መንገድ ነገሮችን መረዳት ጥሩ ነው። ሌሎች ሀገሮችም ተመሳሳይ ልምድ አላቸው። በነገራችን ላይ አሁን የስካንዲኔቪያን ሀገሮች ተብለው የሚታወቁት በተለይም የደሞዝ ጣሪያው ትንሽ ጨመር እያለ ሲሄድ እኮ ከግማሽ በላይ እኮ ይቆርጣሉ። ከግማሽ በላይ ይቆርጡና ወር ይወስዱና ለማህበራዊ ጉዳዮች የሶሻል ፕሮቴክሽን ምናምን በሚል ያውላሉ። ኢቨን ታላላቆቹ የምዕራባውያን ሀገር ሌሎችም የደሞዝ እንትናቸው እየጨመረ ሲሄድ ከተወሰነ ደረጃ ሲሄድ በጣም ከፍተኛ የሆነ ከደሞዛቸው መጠን እየወሰዱ መልሰው ለማህበራዊ ግልጋሎት ለማህበራዊ አገልግሎት ያውላሉ። ስለዚህ መልኩ ነው እንጂ የሚለያየው የሚሰበሰብበት መንገድ ነው እንጂ የሚለያየው የማይሰበስብ ሀገር የለም። አንዳንዱ ሀገር ከአገልግሎት ይሰበስባል፣ አንዳንዱ ሀገር ከደሞዝ ይሰበስባል። ይህንን ሁሉ ሲያደርጉ መንግስታት ደግሞ ከራሳቸውም እዛ ውስጥ ይጨምራል። ስለዚህ በሀገራችንም ሁኔታ የማህበራዊና ሞራላዊ ኃላፊነት በሚል መንገድ የሚሰራው ስራ ለዚህ አገር ክብር፣ ነጻነት፣ ሉዓላዊነት የሚጨነቁ በሙሉ እንዳውም ከታሰበው እና ከተነገረው በላይ ሄደን ይህንን አቅም ፈጥረን ራሳችን በራሳችን እንቆምለታለን ወደምን ለመሄድ ነው መስራት የሚያስፈልገው። አሁን አንድ ጥሩ ምሳሌ ማነሳው የቅጽበታዊ አደጋዎች ላይ
ከጎረቤት ሀገሮች እኮ ነው የእሳት ለማጥፋት ሄሊኮፕተር እየተበደርን የምንሰራው። የሆነ ሰፋ ያለ ነገር ቢያጋጥም ውስጣችን ላይ የፈጠርነው አቅም የለም። ይህ አቅም ከየት ነው የሚፈጠረው? ይህ አቅም ከውስጥ መፈጠር ስላለበት ይህንንም አቅም ለማስተናገድም ይሁን ለማቆየትም ይሁን በዘላቂነት ፋይናንስ እጅግ በጣም ወሳኝ ነው። ፋይናንሱ ሳይኖር ሌላ ነገር መስራት ስለማይቻል ማለት ነው። ስለዚህ እያነሳ ነው ያለው ልምምድ ለመጀመሪያ ጊዜ ዜጎቻችን በሰብአዊ ድጋፍ ላይ ለመጀመሪያ ጊዜ እጃቸውን ይዘረጋሉ አይደለም። እጃቸውን በየቀኑ ነው የሚዘረጉት። የሚዘረጉትን እጅ ግን ሰብሰብ ብናደርግ፣ ስርዓት ባለው ብናደርግ፣ ጠርቀም ብናደርግ ብዙ ነገር ላይ ሊውል ይችላል የሚል እሳቤ ስላለን። በጣም ጥሩ። የመጨረሻ ጥያቄ ላድርግና አሁን እየሄድንበት ያለው ሂደት አሁን በተለያየ በሰላም እጦትም በተለያየ ምክንያት የተፈናቀሉ ሰዎች አሉና እነዚህ እየተረዱ እየተደገፉ ነው ያሉት። እነዚህን ጨምሮ ሌሎችም ከእርዳታ ጠባቂነት እንዲወጡ መልሶ ማቋቋም ላይ ሊሆን ይችላል። ሌሎችም የዕለት ደራሽ እርዳታ መስጠት ላይ ያሉ ስራዎች ተጠናቀው ከእርዳታ ጠባቂነት በመሰረታዊነት ምናልባት ጨርሶ ተረጂ አይኖርም የሚባል ደረጃ ላይ የትም ሀገር ሊመጣ ላይችል ይችላል። ግን እንደው እርዳታ ጠባቂነትን በመሰረታዊነት ልንላቀቅ የምንችልበት መንገድ ምን አለ የሚለውን እና ጠቅላላ አድርገው እንደው የሰላሙንም የአጠቃላይ ጉዳይ ያ እንደምናውቀው የሰብአዊነትና ሰብአዊ ድጋፍ ከልማትና ከአዎንታዊ ሰላም ግንባታ ጋር የተሳሰረ ነው። ልማቱ ዘላቂ ልማት ለአዎንታዊ ሰላም በጣም ከፍተኛ ድርሻ አለው። አዎንታዊ ሰላምም ለዘላቂ ልማት እንደዛው ማለት ነው። የሁለቱ መስተጋብር በደንብ በማይሄድበት ጊዜ የሰብአዊ ድጋፍ ጥያቄ ይነሳል። ስለዚህ በመንግስታችን እየተካሄዱ ያሉ ሰላምን የማስፈን የማጽናት አጀንዳዎች ሁላችንም የምናውቃቸው ናቸው። ከብሔራዊ ምክክር ኮሚሽን ጀምሮ የሚሰራው ስራ፣ የሽግግር ጊዜ ፍትህን ጀምሮ የሚሰራው ስራ፣ በየአካባቢው በተለያዩ ምክንያቶች ምናልባትም ከዲሞክራሲያዊ ህጋዊ ሰላማዊ መንገድ አፈንግጠው የሄዱ ወገኖችን ወደ በሰላም ጥሪ መሰረት ወደ መደበኛው ስርዓት ውስጥ ገብተው እንዲሄዱ የማድረግ ስራ ነው የመሳሰሉት ትላልቅ ስርዓቶች ናቸው። አይ ቲንክ በተለያዩ ሀገሮችም የነበረው ልምድ ይሄ ነው። ይቅርታ የማይባባል ትውልድ ምናልባትም የወደፊት ህይወቱ የሚባል ነገር የሚቸግር ይሆናል። ስለዚህ ብሔራዊ ምክክሩም የሽግግር ፍቱም እነዚህን ለመዳሰስ ተብሎ የተሰሩ ስራዎች ናቸው። በእኛ ሰብአዊ ድጋፍ አቅርቦትም ላይ ችግር ይፈጥራል። ሰው ቢቸገር አሁንም እንደዚህ ያጋጥመናል። ሰላሙና ጸጥታው ተረጋግቶ በማይሄድበት ቦታ ላይ በተፈጥሯዊም ይሁን በሌሎች ምክንያቶች የሚቸገሩ አካላት ቢኖሩ ያው በመንገድ ላይ ስለሆነ እንቅስቃሴ የሚደረገው እንቅስቃሴ ይገድባል። አንዳንዴ በዛ አይነት መንገድ ተደራሽ የተደረጉ ነገሮችም ለሚፈለገው ከመድረስ ይልቅ ወደማይፈለገው የሚሄዱበት አጋጣሚዎችም ይፈጥራል። ስለዚህ ይሄ በጣም አስፈላጊ ነው፣ ሰላሙም ዘላቂ ልማቱም ለማለት ነው። በሌላ መንገድ ላነሳ የሚፈልገው የሰብአዊ ድጋፍ ፍላጎት በየትኛውም ጊዜ በየትኛውም ሁኔታ ሊኖር የሚችል ነው። በተፈጥሯዊም ሁኔታ በሰው ሰራሽ ሁኔታ ዋናው የሚሆነው ለዛ ሰብአዊ ድጋፍ ፈላጊ ለሆነው ማህበረሰብ እስከተቻለ ድረስ ያ እንዳይኖር መስራት፣ ከኖረ ደግሞ ለመመከት የሚያስችል ዝግጅት ማድረግ ነው። ስለዚህ የሰብአዊ ድጋፍ በራስ አቅም ወይም የሰብአዊ ድጋፍ ሉዓላዊነት ብለን ስንል በዚህ ማዕቀፍ ውስጥ የሚታይ ነው። ሌላኛው እንግዲህ የሁለንተናዊ ሉዓላዊነት፣ የኢኮኖሚያዊ ሉዓላዊነት ቅድም እንዳነሳ ነው። ለዚህ ደግሞ ያግዛል። የሰብአዊ ድጋፍ አቅም ለመፍጠርም ሰብአዊ ድጋፍን በአነስተኛው ምላሽ ለመስጠት እንዲያስችልም የሚፈጥረው አቅም ይኖራል። ስለዚህ ሁሉም የተሳሰረ ነው የሚለውን ለማንሳት ነው። እንደ ማጠቃለያ ማነሳው ሰብአዊ ድጋፍ
ብለን ስናነሳ አሁን ባለንበት ሁኔታ የሰብአዊ ድጋፍ ሉዓላዊነት ጉዳይ አሁን በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ንግግር ውስጥ በጣም ብዙ ጊዜ ተከታትለን አዳምጠን የምናየው በየትኛውም አጋጣሚ ሀገር ውስጥም ከሀገር ውጭም ሰብአዊ ድጋፍን በራስ አቅም የማሟላት ስራ እጅግ በጣም የመንግስት ውሳኔ ያረፈበት ጉዳይ መሆኑን ነው። በዚህ መንገድ ማነሳው የሆነ የአደጋ ስጋት ስራ አመራር ኮሚሽን አጀንዳ እንዳልሆነ፣ ይህ ማለት የመላ መንግስታዊ ስርዓታችን ተቋሞች በሙሉ አጀንዳ መሆኑን፣ መላ ህዝባችንን የሚመለከት አንደኛውን አቅፎ የሌላኛውን ባይተዋር የሚያደርግ ጉዳይ ሳይሆን ሁላችንም ተረባርበን ሁላችንም ተደጋግፈን ማሳካት የሚገባን እንደሆነ ከአኗኗራችን ነው የሚጀምረው። አኗኗራችን፣ አመጋገባችን፣ አስተሳሰባችን በሙሉ የሚታቀፍበት ጉዳይ መሆኑን የአደጋ ስጋት ስራ አመራር ከዚህም አልፈን የአደጋ ስጋት ስራ አመራር ስንል ብሔራዊ ደህንነት አጀንዳ፣ የማህበራዊ ፍትህ አጀንዳ፣ የሰብአዊ መብት አጀንዳ፣ የአዎንታዊ ሰላም ግንባታ አጀንዳ፣ የዘላቂ ልማት አጀንዳ መሆኑን በማወቅ የሁሉንም ርብርብና ተሳትፎ የሚፈልግ እንደሆነ በሚዲያዎቻችን በኩል ደግሞ በጣም ሰፋፊ ግንዛቤዎችን የመፍጠር ግንዛቤ የምንፈጥርባቸው ጉዳዮች አንዱና ትልቁ የራስን ድርሻ ሳይወጡ የሌላን ድጋፍ የመፈለግ አይነት ችግር ተረጅነት ይሆናል ማለት ነው። የራስን ሚና ሳንወጣ ቁጭ ብለን ሌላኛው የሆነ ነገር እንዲያደርግን ስንጠይቅ ልመና ይሆናል ማለት ነው። በራሳችን አገር ውስጥ ያልሰራነውና ልንሰራ ያልተነሳሳንበትን ነገር ሌላኛው እንዲያደርግልን ስንቆይ ጠባቂነት ሆነ ማለት ነው። እሱ ካልመጣ የሞትን የጠፋን አድርገን ከወሰድን ጥገኝነቱ ሰፈረ ማለት ነው። እንግዲህ ክብርን፣ ነፃነትና ሉዓላዊነትን የሚፈልግ የሚወድ በዛ ውስጥ ለልጅ ልጁ ተረጅነትን ሳይሆን ሀብትን፣ ተረጅነትን ሳይሆን ምርትን ለማስተላለፍ የሚሻ በሙሉ በዚህ ስርዓት ውስጥ ሚናውን፣ ድርሻውን እና አሻራውን ማሳረፍ ይጠበቅበታል ማለት ነው። ስለዚህ ሚዲያው ይህንኑ ፊት ለፊት በማምጣት ላይ በእርግጥ ከትላልቆቹ ሚዲያዎች በሙሉ ጋር በመሆን ተረጅነትንና ጠባቂነትን ተሸናፊ እንደሆነ ለማሳየት ብዙ ስራዎች እየተሰሩ ናቸው። አሁንም እየቀጠለ ነው የሚገኘውና ይህንንም አጠናክሮ መሄድ መላ ህዝባችንን ግንዛቤውንም ተሳትፎንም የማሳደግ ስራ ተጠናክሮ ሊቀጥል የሚገባ ነው ለማለት ነው። ሁሉም በየድርሻው በየአካባቢው ለዚህ የሚያደርገው አስተዋጽኦ ቀላል ተደርጎ የሚወሰድ አይደለም። ትልቁን ሸክም ተሸክመዋል አሁንም ማህበረሰባችን ነው። ይህንን ግን የተደራጀ ለማድረግ የተቀናጀ እንዲሆን ለማድረግ ሰብሰብ እንድል ስርዓት ያለው እንዲሆን የማድረግ ስራ ግን በረቂቅ አዋጁ እንዳመላከት ነው እጅግ በጣም ተፈላጊ ይሆናል ማለት ነው። ሁሌም ህዝባችንን ዜጎቻችንን በዚህ ጉዳይ ላይ አብሮ ለመስራት ለመተጋገዝ ኮሚሽናችን ዝግጁ እንደሆነ ለመግለጽ ፈልጌ ነው። በጣም አመሰግናለሁ። በጣም ነው የምናመሰግነው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬው አንድ ጉዳያችን እዚህ ላይ አብቅቷል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ክቡር አምባሳደር ዶክተር ሽፈራው ተክለማርያምን ነበር አግኝተናቸው ቆይታ ያደረግነው። ቆይታችን የሰመረ እንዲሆን ላደረጉልን በሙሉ ምስጋናችን ከልብ ነው። እናንተም ስለተከታተላችሁን ከልብ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።